ወይ ሁሱ ኔትወርክ ባድ ነውና ያስቸገረኝ ነው። ይሰማል ድምጼ? አዎ ይሰማል። ይሰማል ድምጼ? አዎ ይሰማል። ይሰማል ድምጼ? ይሰማል። ኦኬ እያወራን ነበር። ኦኬ ስንት አምላክ ነው ያለው? አንድ አምላክ። ያ አንድ አምላክ ስላንተ ኃጢአት በመስቀል ላይ ተሰቅሎልሃል? አዊ ቀርተ ምን አልከኝ? ያ አንድ አምላክ ስላንተ ኃጢአት በመስቀል ላይ ተሰቅሎልሃል? አዎ ተሰቅሎልኛል አምላኬ። እሺ ከተሰቀለው አምላክ የለማ? ምን አልከኝ? ከተሰቀለልህ አምላክ ውጭ ሌላ አምላክ የለም አይደል? ሌላ አምላክ የለም፣ አንድ አምላክ ነው ያለው፣ አብ ወልድ መንፈስ ቅዱስ። ስለዚህ አብ ወልድ መንፈስ ቅዱስ ሶስቱም ተሰቅለዋል ማለት ነው። ልጅ ነው ወልድ ልጅ ነው የተሰቀለው። ምን አልከኝ? ሶስቱም አምላክ ናቸው። አሁን ይኸውልህ ሚስጥረ ሥላሴ ስለሆነ እንዲሁ ልትረዳኝ አትችልም። አሁን ስለ ሚስጥረ ሥላሴ ስለሆነ እያነሳ ያለው በአካል 3 በመለኮት 1 ብልህ ነገሩ ላንተ ልትረዳበት የምትችልበት መንገድ አይደለም። እና አንድ አምላክ ነው ያለው አብ ወልድ መንፈስ ቅዱስ በስልጣን በመለኮት ባገዛዝ አንድ ይሆኑ። አሁን ያልከው ቃል ልጁ ወልድ ተሰቀለልኝ። አሁን ያልከው ቃል መጽሐፍ ቅዱስ ላይ አለ? ምን የሚል ቃል ነው የፈለከው? አሁን ያልከው ቃል ስለ ሥላሴ ብዙ ነው ያወራሁትኝ እኮ። የትኛውን ነው አንተ የምትፈልገው? አንድ አምላክ በሶስት አካል ራሱን ገልጧል የሚል ቃል አለ መጽሐፍ ቅዱስ ላይ። አንድ አምላክ በሶስት አካል። ሶሪ እሺ፣ ትንሽ ኔትወርኩ ጥሩ አይደለም እኔ ጋር፣ ለዛ ነው ማስደጋገነ። አንድ አምላክ ራሱን በሶስት አካል ገልጧል ብሎ ያስተማረው የመጀመሪያው ነብይ ማን ነው መጽሐፍ ቅዱስ ላይ? ይቅርታ ውሲ ድገምልኝ፣ ኔትወርክ እያስቸገረኝ ስለሆነ። አንድ አምላክ ራሱን በሶስት አካል ገልጧል ብሎ ያስተማረው የመጀመሪያው ነብይ ማን ነው? አንድ አምላክ ራሱን በሶስት ገልጧል የሚል ይሄ እኮ ዘፍጥረት ላይ እኮ አለ። በቃ አብ ወልድ መንፈስ ቅዱስ ዘፍጥረት ላይ አብ ወልድ መንፈስ ቅዱስ የሚል ቃል አለ። ቃሉን ይኸውልህ አብ ወወልድ ወመንፈስ ቅዱስ የምትለዋን ቃል አይደለም ያለው። አንተ የምትፈልገው ይሄን ከሆነ እንደዚህ አይደለም ያለው በሚል አትሸሽ። ሁሌ ጥያቄ ነህ። በተጠየቅክ ቁጥር አንተ የምትፈልገው ቆይ አንዴ ቆይ እኔ የምጠይቅህ የተናገርከውን በማስረጃ እንድታሳይ ብቻ ነው። ልክ ማስረጃ ስጠይቀው ጊዜ አንተ በምትፈልገው በሚል ያመልጣል። እኔ የምፈልገው ሳይሆን አንተ የተናገርከው አለ ወይ መጽሐፍ ቅዱስ ላይ? እኔ ማወራህ እኔ እናንተ በምንግባባበት መንገድ እንጂ መጽሐፍ ቅዱስ ላይ ባለው መንገድ ባወራህ አንግባባም። ለዛ እኮ ነው አንተ በምትፈልገው የለም ማለት። መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱስ ላይ የሌለ ነገር ለምን አመንክ ታዲያ? ክርስቲያን ከሆነ እንዴ አለ እኮ። አንተ ቅድም እንዳልኩ ነው እኮ አብ ወወልድ ወመንፈስ ቅዱስ ካለ አሳየን መጽሐፉን። ኦሪት ዘፍጥረት ምዕራፍ 1 ላይ አልከለም የሚኖረው ግን አልኩ አብ ወልድ መንፈስ ቅዱስ የሚል ቃል አለ እዚያ ላይ። እኔ ምዕራፍ 1 አላልኩም፣ ዘፍጥረት ላይ ነው ያለው። ዘፍጥረት ላይ አብ ወልድ መንፈስ ቅዱስ የሚለው ቃሏን ከሆነ የፈለከው ቃሏን አይደለም ያለው። እግዚአብሔር አምላክ የፈለከው አትበል። ምንድነው ታዲያ የፈለከው እንዳሳየህ አይደል እንዴ? እሷን አንተ የምትፈልገው እኮ አብ ወልድ መንፈስ ቅዱስ የሚለውን አይደል? አንተ የተናገርከው አለ ወይ ነው ያልኩህ እኔ። ገብቶሃል አይደለ? አብ ወልድ መንፈስ ቅዱስ ዘፍጥረት ላይ አለ አልክ ብለሃል አላልክም? ብለሃል። ይሄ አለ ወይ አንተ ያልከው መጽሐፉ ላይ አለ? የተናገርኩት ግን እኔ እናንተ አንደርስታንድ በምንደራረግበት ቃል ነው የተናገርኩት እንጂ በመጽሐፍ ቅዱሱ ቃል ላወራህ እኔ። በመጽሐፍ ቅዱስ ቃል ከሆነ እግዚአብሔር ተብሎ ተጽፏል። እሺ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው። እዛ ነው ተንትኝ የማወራው። በጣም ጥሩ። እሺ
አብ ወልድ መንፈስ ቅዱስ የሚል ዘፍጥረት ላይ ዘፍጥረት ላይ አብ ወልድ መንፈስ ቅዱስ ብለሃል አለ ወይንስ የለም? አብ ወልድ መንፈስ ቅዱስ የሚል ሳይሆን እግዚአብሔር ነው ያለው። እግዚአብሔር ደግሞ ማለት አብ ወልድ መንፈስ ቅዱስ ነው። ለዛ ነው እኮ አብ ወልድ መንፈስ ቅዱስ የሚል የለም እምልህ እኮ አንተን እኮ አብ ወልድ መንፈስ ቅዱስ የሚል የለም። ስለዚህ አይደለ ዘፍጥረት ላይ እግዚአብሔር ይላል። እግዚአብሔር ማለት ደግሞ እኛ ጋር ይኸውልህ በትምህርቱ አብ ወወልድ መንፈስ ቅዱስ ነው። ይሄን ነው እኮ አሁን እኔና አንተ ይኸውልህ በቃ ወሬ አታብዛ። ቆይ አብ ወልድ መንፈስ ቅዱስ የሚል ዘፍጥረት ላይ አለ ብሎ ነበር። አሁን ደግሞ የለም ማለት ነገር ግን እግዚአብሔር የሚል አለ። ወይ አንተ ተረጋጋ፣ ጣልቃ አትግባ። ለምን እንደማዳመጠህ እየዋሸህ ስለሆነ እኮ ነው። እየዋሸህ ስለሆነ ነው። ውሸትህንማ ገልጥኩ በራስህ አንደበት። ምን ብሎ ነበር መጀመሪያ? እሺ ይቅርታ ልስማ። ዘፍጥረት ላይ አብ ወልድ መንፈስ ቅዱስ የሚል አለ አለን ራሱ እዚሁ። የቱ ጋ ነው አለ ወይ ስለው የለም፣ ግን እግዚአብሔር የሚለውን እኛ አብ ወልድ መንፈስ ቅዱስ ብለን ነው የምንረዳው አላልክም እንዴ? የሌለ ነገር ተናገርክ። ዘፍጥረት ላይ አብ ወልድ መንፈስ ቅዱስ የሚል የለም፣ ዋሽተሃል በራስህ መጽሐፍ ላይ። አንደኛ እሱ ነው። ሁለተኛ ምን አልክ? እኛ አብ ወልድ መንፈስ ቅዱስ የሚለውን እግዚአብሔር የሚለውን ነው የምንረዳው ብለሃል። ከነቢያቶች መካከል ከዘፍጥረት ከዚያው ከፈለክ ማለት ነው እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብሎ የተናገረ አንድ ነብይ አምጣ። ያላ እሺ ላውራኔው እንዳታቋርጠኝ። እሺ እኔ ሰወራ መልስ ማን ነው ያ ነብይ? ያስተማረ ነብይ ያለው ወይ? መጀመሪያ ይኸውልህ ዘፍጥረት ላይ አብ ወወልድ ወመንፈስ ቅዱስ የሚለውን ቃል በቃል አልተጻፈም። አልዋሽም። በቃ መጀመሪያ ያልኩትን ነው የምደግምልህ። ዋሸ ስላልከኝ ነው። አሁን ጥያቄው ሁለተኛው አዳምጥ። አብ ወልድ መንፈስ ቅዱስ ማለት እግዚአብሔር ነው ብሎ ያስተማረ ነብይ ያለ ወይንስ የለም መጽሐፍ ቅዱስ ላይ? እኔ የምልሽ አንተ ስታወራ ስላዳመጥኩ እኔም ሳወራ ልታዳምጠኝ አትችልም? ሌላ ወሬ ተውና አለ ወይ እንዲህ ብሎ ያስተማረ ነብይ? ግልጽ ጥያቄ እኮ ነው። አንተ የምትፈልገውን ጥያቄ ብቻ አይደለም እኔ ልመልስልህ የምችለው። አንተ የምትፈልገው ጥያቄ ወደ ምን ያመልጣል መሰላችሁ? መልስ ሳይደርስ ሲቀር አንተ የምትፈልገው ይላል። እኔ የምፈልገው አይደለም። አንተ የተናገርከውን እየደገምኩኝ ማስረጃ እየጠየቅኩህ ነው። እኔ ምን አለ ይሄ ሰውዬ? አብ ወልድ መንፈስ ቅዱስን እግዚአብሔር ብለን ነው የምንረዳው አላልክም እንዴ? ብለሃል። ይሄን ያለ ነብይ ያለው የመጽሐፍ ቅዱስ ላይ ማስረጃ ያለው የመጽሐፍ ቅዱስ ላይ ነው የተባልከው። መልስ ሚዩት ለምን ታደርገኛለህ? ሚዩት ለምን ታደርገኛለህ? እያወራን አይደለም? እየተወያየን ነው አይደል? አዎ፣ በመልስ አፋፊን እያልከኝ ስላለ ሚዩት ማድረግ። እሺ፣ አሁን የተናገርከው ቃል መጽሐፍ ቅዱስ ላይ አለ። እሱም ምንድን ነው ያልከው? የተናገርከው ከራስህ አንደበት እኛ እግዚአብሔር አብ ወልድ መንፈስ ቅዱስ ብለን የምንረዳው እግዚአብሔር ነው ብለሃል። በነቢያቶች መጽሐፍ ላይ እግዚአብሔር እያሉ ሲያስተምሩ የነበሩ ነቢያቶች ላይ አብ ወልድ መንፈስ ቅዱስ ማለት ነው እግዚአብሔር ማለት ብሎ ያስተማረ አንድ ነቢይ አለ ከነቢያቶች? ያው እንደሱ ማለት አይጠበቅባቸውም ነው። እኔ ደግሞ እያልኩ ያለሁት ጥያቄው ብለዋል ወይ መጽሐፉ ላይ አለ ስላልከን አለ። መጽሐፉ ላይ መጽሐፉ ላይ አለ። እሺ መጽሐፉ ላይ ያለው ግን ወይ ውስዬ እኔም አንዴ አድምጠኛ። እሺ ሐሳቤን ልግለጽ። ላይ አለ ብለህና አይደለ? እሺ የቱ ጋር ነው? አሁን ምዕራፍና ቁጥር ስጠን እኮ ሐሳቤን ልግለጽ። እኔንም አዳምጠኝ። ወወልድ ምዕራፍና ቁጥር ስጠንና እናውጣው። አሁን ወይ ትልቁ ላይ ላድርግህና አንተ ንገስበት። ቤቱን ብቻ ማስረጃ አውጥተህ አሳየን። ያው ትልቁ ላይ ችግር የለውም ንገስበት። እኔ አልነግስም። መንከሱ ይቅርብኝ። ይኸውልህ ውስዬ ከፍተህ አሳየን። እሺ አድምጠኝ። አንዴ አድምጠኛ። አንዴ ተናገርከውን ከፍተህ አሳየን። መጽሐፉ ላይ አለ እያልክ አይደል እንዴ? ምንድን ነው የተናገርኩህ? እኔ ምንድን ነው ያልኩህ? አብ ወልድ መንፈስ ቅዱስ ማለት እግዚአብሔር ነው የምንረዳበት ብለሃል። አሳየን መጽሐፉን ከፍተህ እኮ። እዛ ላይ ምን የሚል ነው አንተ የምትፈልገው? አብ ወልድ መንፈስ ቅዱስ የምንረዳው እግዚአብሔር ነው የሚል ቃል ነው የምትፈልገው? እኔ የምፈልገው ሳይሆን አንተ አሁን የተናገርከውን ከፍተህ አሳየን። መጽሐፉን ክፈት። ያው እኔ የተናገርኩት እኮ ይኸውልህ አብ ወልድ መንፈስ ቅዱስ የሚል ቃል በቃል የለም። እግዚአብሔር የሚል ቃል ግን አለ። እግዚአብሔር የሚል ቃል ግን አብ ወልድ መንፈስ ቅዱስ ነው እኮ ነው ያልኩት። ቅድምም አሁንም እያልኩ ያሉት አሁን እሷን ያልከትን ከፍተህ አሳየን። አብ ወልድ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው የሚል ቃል በቃል ነው የምትፈልገው ነው? እሱ ነው የተናገርከውን መጽሐፉን ያሳየን። አዎ አየህ፣ ቅድምም ያልኩኝ ነው። አንተ የምትፈልገውን ቃል አይደለም መጽሐፍ ቅዱስ አይደለም። አንተ አሁን የተናገርከውን አሳየን። ተግባሩን ይኸውልህ አሁን ዘፍጥረት ላይ ምን ይላል መሰለህ? እኔ የምፈልገው ሳይሆን አንተ አሁን የተናገርከውን አሳየን። መጽሐፉ ላይ ያለ እያልክ ነው። እሱን አሳየን። ይኸውልህ አንተ አሁን ኦርቶዶክስ ሆነ ቢሆን ስለ ሚስጥረ ስላሴ ብትማር ልንግባባ እንችላለን። አሁን
እምነታቸው እንዳለ በጨበጣ ነው። ወረበል ካዕባ አለ መጽሐፉ ላይ አለ እያለ እስኪ ያሳየን ብዬ ለመንኩት። ይሄ ሰውዬ የለም ማስረጃ መጽሐፉ ላይ። የክርስትና የእምነት መሰረቶች ማስረጃ ያላቸው መጽሐፍ ቅዱስ ላይ በአላህ ሰምርላቸዋል። አብ ወልድ መንፈስ ቅዱስ ማለት እግዚአብሔር ማለት ነው አለ። እንዲህ ብሎ ያስተማረለ ነብይ ያለው ወይ? አዎ አለ። የቱ ጋር ነው ያለው? አንተ እንደምትፈልገው ነው እንደምሰጠህ ለአንተ እንዳልከው ነው። እኔ የፈለኩት እኮ አንተ የተናገርከው ንግግር ነው። እኔ ማስረጃ ብዬ ነው ብቻ ነው የጠየቅኩህ። አሳየን መጽሐፍ ላይ። ያሳዝናል። አላህ ለምስታል እምነትን ከመጽሐፍ ሰው ይይዛል። ነገር ግን ይሄን ማን ነው እንዲህ ብሎ ያስተማራቸው መጽሐፉ ላይ የሌለ ነገር ከተባለ ቀሳስቶቻቸው ወደ ገሃነም እየነዷቸው ነው። በአላህ ሰው ላለሁ መጽሐፉ ላይ የሌለ ነገር ከፍታችሁ ልታሳዩት የማትችሉት የነቢያት ትምህርት ያልሆነን ትምህርት እያስተማራቸው ነው። ወደ ገሃነም እየወሰዷቸው ነው። ስላሴ ማስረጃ የለው መጽሐፍ ቅዱስ ላይ። ከነቢያቶች መካከል አንድ ነቢይ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ብሎ ያስተማረ የለም በፍጹም። ይሄ ነው የክርስትና እምነት መሰረቱ። ይሄ ማስረጃ የለው መጽሐፍ ቅዱስ ላይ። አላህ ሙስተዓን። እሺ ጥያቄ ያለ ይቀጥል። ውሱ አፎን አንድ በመሀል አንድ ነገር ልበል። ጠዋት የሆነ ቪዲዮ ሰርቼ ነበረና ያው የመልስ ቪዲዮ ነበረ። ቪዲዮ ጠዋት ጠፍቶብኛል። አሁን ድጋሚ እንትን አድርጌዋለሁ። ኢንሻአላህ ያው በጣም ሪፖርት እየተደረገ ስለሆነ ለመመልከት ሞክሩ። አፎን ያንን ለማለት ነው። ኢብራሂም አኮናቴ መልሶ ዶሚኒክ ደሞዝ ላይ ዶሚኒክ ተመለሰ። ኳሱ ኢብራሂም አኮናቴ ማንቸስተር አርሰናል ከላይ ኳስ ቤት ሙሉ ገባ። እሺ ጥያቄ ያለው ማለት እሺ ዛሬ ፋሩቅ ፕሮግራም አላቸው አይደለ? ወይኔ ዛሬ ነው ነገ? ዛሬ አላቸው እህቶች፣ የሻሪቶች ፕሮግራም አላቸው ዛሬ። መርሐባ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። إذا في مسيحي محترم يريد أن يناقشنا في العقائد المسيحية فالمجال مفتوح لكم بعد. لكن لمن رم تسكبوت دي عصبيته لو كونه يربشل. ሰላም አለይኩም እሱ። እሺ አንድ ጥያቄ ነበረኝ። እሺ የሆነ ሲጋራ ፋብሪካ ውስጥ ነበር ማለት ነው የምሰራው። እሺ ታጨሳለህ? አይ እኔ አላጨስም። አሁን ላይ በእርግጥ አቁሜዋለሁ። ያው 2 ዓመት አካባቢ ሰርቼበታል። ያው ብሩ እንዴት ይታያል ነው አሁን? قال النبي صلى الله عليه وسلم إن الله إذا حرم شيئا حرم أكل ثمنه. አንዳንድ ሰው እኔ ካላጨስኩኝ እዛ ተቀጥሬ በሰራ ምን ችግር አለው ለሚሉ ሰዎች ይህን ሐዲስ አድርሱላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ አንድን ነገር እርም ካደረገ የዚያንም ገንዘብ ወይንም ዋጋ እርም አድርገዋል ብለው ተናገሩ። በዚያ ስራ የሚመጣውን ገንዘብ ሁሉ ولذلك أفتى الشيخ الإمام الفقيه ابن عثيمين رحمه الله تعالى فيما يتعلق بالتدخين، فقال رحمه الله تعالى لا يجوز تدخين السيجارة ولا بيعه ولا شراؤه ولا التجارة فيه ولا تعاطيه لأنه مضر بالصحة، وقد نهى الله سبحانه وتعالى عن ذلك فقال ولا تلقوا بأيديكم إلى التهلكة ويحل لهم الطيبات ويحرم عليهم الخبائث، وقال النبي صلى الله عليه وسلم لا ضرر ولا ضرار. وأفتى بذلك علماء العصر كالشيخ عبد العزيز بن باز رحمه الله تعالى والشيخ المحدث الألباني رحمه الله تعالى والشيخ العلامة الفوزان حفظه الله تعالى. عندنا ሁላቸውም የጊዜያችን ዑለሞች ስለ ሲጃራ ተጠይቀው ሁላቸውም ሐራም ነው ብለው ተናግረዋል። ኢብኑ ዑሰይሚን ምን አሉ? ሲጃራን ማጨስም አይቻልም፣ መግዛትም አይቻልም፣ መሸጥም አይቻልም፣ በእርሱ ንግድን መነገድም አይቻልም፣ እርሱን መቀባበልና መሰጣጠትም አይቻልም ብለው ተናገሩ።
አንድን ነገር አላህ ሐራም ካደረገ ያን ነገር መሸጥና መግዛትም ሐራም እንደተደረገ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። እሺ ስለዚህ አይቻልም። አይ ያው አሁን ላይ በእርግጥ አቆሚዋለሁ። ያው ገንዘቡ እንዴት ይታያል ነው? ያው ገንዘቡ እሺ በሐራም ምንጭ የተገኘ ገንዘብ ሐራም ነው፣ ያን መብላት አይቻልም። ሼክ ሷሊህ አልፈውዛን በዚህ ጉዳይ ተጠይቀው ነበር። በሐራም ምንጭ ያገኘሁት ገንዘብ አለ ምን ላድርገው አላቸው። ተሰደቅ ቢህ ያንተን ለድሃ ስለተቸገሩ ምስኪኖች ካሉ እነሱ ትሰጠዋለህ። ነገር ግን ያ ሰው ያለፈ ስራ እስከሆነ ያ ከዛሬ ከብዙ ዓመታት በፊት የሰራው ነው። አሁን አልፏል። አሁን ከዚያ በኋላ አሁን እንዳልከው ከ2 ዓመት በፊት የነበረ ነው። አሁን ላይ ሐላል ስራ ነው ያዝከው። ያ ያለፈ ከሆነ ተውበት አድርግ። እንዲሁም በቻልከው አቅም ለድሃዎች ለምስኪኖች ሰደቃ ማድረግ። እሺ ቴንኪው። መርሐባ። ጫት መቃም ይቻላል ወይ ይላል ኮሜንት ላይ። ለፍየሎች ከሆነ ሐላል ነው ይቻላል፣ ችግር የለውም። ስኳር፣ ለውዝ ምናምን ጨምር አድርግላቸው እንዲጣፍጣቸው። ጫት የፍየሎች ሐቅ ነው። በሐቃቸው ላይ አትቀሟቸው። ለእናንተ የተፈጠሩ ሌላ ቅጠላ ቅጠሎች አሉ። ጎመን፣ ጥቅል ጎመን፣ ቀይ ስር፣ ቢጫ ስር፣ ነጭ ስር፣ አረንጓዴ ስር ምናምን፣ ጤፍ፣ ማሽላ፣ በቆሎ፣ ባኤላ፣ ዘንጋዳ፣ ጓያ፣ ምስር፣ ድፍን ምስር፣ ያልተደፈነ ምስር፣ ብዙ አይነት አለ። እነዚህ ሁሉ ለእናንተ ናቸው። ጫት ግን የፍየሎች ሐቅ ነው። ሸጀረት ልቃት የጫት ቅጠልን በተመለከተ ፈትዋ ጠይቀው ነበር። ሼክ አብዱልዓዚዝ ብን ባዝ ቀደም እንዳልኳቸው እነዚያ ሁሉ ዑለሞች በዚህ ጉዳይ ተጠይቀዋል። ኢብኑ ዑሰይሚን፣ ሷሊህ አልፈውዛን ሁላቸው እንዳለ ለጫት ጠይቀው ሐራም ነው። ጥያቄ ያለው ማለት ነው። ሰላም አለይኩም ሰላም አለይኩም አንዴ እንትን ባትሪ ዘጋብኝ ነው። በሳምንት ነው የገባሁት። አፎን እንትን ነው። እሺ ቦታ ላይ ልቀጥል? እንዳትቀጥል ጀምር። ጀምር። መርሐባ እንትን ነው ስለ ሪባ ነው የምጠይቀውና ስለ ሪባ ነው የምጠይቀው ሲሉ እንትኑ ብሩ የሚገባው በእርዳታ ነው የሚገባላቸው ማለት ነው። በአካውንታቸው ይገባል። አካውንታቸው ላይ ሲገባ እነሱ ያንን ብር ማንቀሳቀስ አይችሉም። ከዛ ለዚህ ስራ ተብሎ 10 ሰው ተመርጧል። ከዛ ከተመረጡት ውስጥ አንዱ እንደ ነኝ። ይሄ ብር የሚንቀሳቀሰውና እነሱ ወደ ተግባር የሚያውሉት በእኛ በኩል ነው። እዛ አካውንታቸው ላይ ይገባል እንጂ ብሩን ከባንክ ቤት ቪዲዮ ማውጣት አይችሉም። በራሳቸው ምንም ማድረግ አይችሉም። ወሩ ከሞላ ደግሞ ይቃጠላል ብለዋቸዋል። ያንን ብር አትክልትና ፍራፍሬ እንዲገዙበት ነው የተሰጣቸው። ሰዎቹ ግን በዚህ ሁላ ብር አትክልትና ፍራፍሬ አንበላም እና እባካችሁ ከናንተ ብር ስጡን ይላሉ ሰዎቹ ማለት ነው። በዚህን ሰዓት ለምሳሌ 10,000 ብር ከዛ ከአካውንት ይተላለፍና ለምሳሌ 10,000 ብር በእነሱ 8,000 ብር ይሰጣቸዋል ማለት ነው። አካውንቱ ኖርማል እንደሌላው አካውንት አይደለም። ከየትም ከ10 ሰው ውጭ በከተማዋ ላይ ከ10 ሰው ውጭ የትም አያገኙት። ማንም ሊሰጣቸውም አይችልም። እና ለዚህ ላይ የአገልግሎት ክፍያ እያሉ 1,000 ብር 2,000 ብር ይቆርጧቸዋል። ከ20,000 ብር ከ10,000 ብር ላይ ማለት ነው። ሀቢቢ ሰላም አለይኩም ወራህመቱላሂ ወበረካቱ። እንትና አድርገዋ ላይረዳህ ስለሚችል አጠር አድርግለትና የሆኑን ሀሳብ ምናልባት ሲረዝም ምንድነው ፖይንት ሀሳብህን ላይ ያገኘው ይችላል። ስለዚህ አጠር አድርግለትና ኢንሻአላህ እንትን ያርግልህ። እሺ የሆነ ማለት ሀሳቡን አንተ ጋር አስቀምጠውና ጠቅለል አድርግና እንትን በለው። ጀዛከላ። እሺ ለምሳሌ አቡኪ ይቅርታ፣ በአንተ አካውንት ብር ገብቷል። ያንን ብር ደግሞ እኔ ካልሆንኩ ማንም አይሰጥህም። ከዛ መጥተህ ሙስጠፋ ስጠኝ ስትለኝ ለምሰጥህ ነገር ትከፍለኛለህ ብዬ ተቀበልኩ ብር ማለት ነው። ይሄ ነው በቃ ሐሳቡ። ኖርማል እንደሌላው አካውንት አይደለም። ግራ ገብቶ ነው። እሺ ተጨምር። አንተ ያንን ቀንሰህ ትሰጣቸዋለህ ያ ገንዘብ ለእሱ የተገባው ገንዘብ 10,000 ቢገባለት ለአንድ ሰው ለምሳሌ
8,000 አድርገህ ምናምን አንተ ትሰጣቸዋለህ። እንደዚያ ነው። 10,000 ይገባል። 16 20,000 ነው የሚገባላቸው። አትክልትና ፍራፍሬ እንዲገዙ ነው የገባላቸው ብሩ። ግን የሚያንቀሳቅሱት በእኛ በኩል ተደርጓል ሲስተሙ ማለት ነው። ወር ከሞላው ይቃጠላል ችግሩ። ከዛ ከሚቃጠል በቃ ብር ውሰድና ብር ስጠን ይላሉ። ለሰዎቹ ያ ነገር ነው የሚሰጣቸው ማለት ነው። በወር ነው። ረጅ ድርጅት ነው ድርጅቱ። ግን ሲስተሙን በእኛ ሴም ካልሆነ ባንክ ቤትም ሂደው አያወጡትም። እነሱ በራሳቸው ሂደው አያወጡም። የተፈቀደላቸው ግን መጀመሪያ ድርጅቱ ዓላማው አትክልትና ፍራፍሬ ገዝተው እንዲበሉ ነው። ግን ከ16,000 እስከ 30,000 ነው ብሩ በወር ውስጥ የሚያልቀው ማለት ነው። ቢሆንም ማለት ነው። አንተ ቤት አድርገው እባክህ። ሄሎ ቤት አድርገው። ሄሎ አይሰማም። የሚረብሽ ቦታ ላይ ነው ያለው። ለማንኛውም ይህን ያክል ገንዘብ ስጧቸው ተብሎ ለእነርሱ ታዞላቸው ከሆነ ከዚያ እናንተ ቀንሳችሁ መስጠት ተገቢ አይደለም። ለሚስኪኖቹ ለድሃዎቹ የተወሰነላቸው ገንዘብ ካለ ያለን እናንተ አገልግሎት ብላችሁ በምንም ባልሰራችሁት ስራ መቀነስና መስጠት ተገቢ አይደለም፣ አይሆንም። ይሄ አላህ ስብሐነሁ ወተዓላ በቁርአን ላይ ያ አዩሃ ለዚነ አመኑ ላ ተእኩሉ አምዋለኩም በይነኩም ቢልባጢል ይላል። እናንተ ያመናችሁ ሰዎች ሆይ ገንዘባቸውን በመካከላችሁ አላግባብ በከንቱ አትበላሉ እያለ ይናገራል። አንዱ ሌላውን ገንዘብ ምንም ሳይሰራ ሊበላበት አይገባም። ስለዚህ ለእነሱ ስጧቸው ተብሎ በአማና ያንን ተቀብላችሁ ከሆነ እናንተ ያንን የታመናችሁበትን ነገር ለባለቤቶቹ ማድረስ ነው ያለባችሁ። ለዚያ ክፍያ ከጠየቃችሁ እናንተ ያንን ስጡ ያላችሁን አካል ሄዳችሁ ማሳወቅ አለባችሁ። እኛ ይሄን ለማድረግ ክፍያ እንፈልጋለን ካላችሁ ውል ተዋሉ ከባለቤቱ ጋር ከሚሰጣቸው አካል ጋር ይፈቻል። እንሰጣችኋለን እሺ ተባብላችሁ ተስማምታችሁ ከሆነ ግን በተስማማችሁበት መሰረት መገኘት አለባችሁ። ይሄ ነው። እሺ ሰላም አለይኩም። እሱ አለይኩም ሰላም። አማን ነው። እንዴት ነህ? አልሐምዱሊላህ። ስለ ሐዲስ ጃሪያ ትንሽ እንድታብራራልኝ ፈልጌ ነበር። ሐዲስ ጃሪያ ግልጽ የሆነ ሐዲስ ነው። አንድ ምን ታድርጉት። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ነበር መዲና ላይ። ይህ ሰው አንዲት ፍየል በግ ምናምን የምትጠብቅለት አገልጋይ ሴት ነበረች። ይህችም ሴት እየጠበቀች እያለች ከዕለታት አንድ ቀን በመዘናጋት ምክንያት አንዷን ፍየል ተኩላ ይመጣና ይወስድባታል፣ ይበላባታል። በዚህን ጊዜም ወደ ሰውየው መጣችና ወደ አለቃዋ አንዷን ፍየል ተኩላ በላችብኝ ብላ ትነግረዋለች። በዚህ ጊዜ ይናደድና በጥፊ ይመታታል። ከመታት በኋላ ግን ይሄ ሰሃባ ተጸጸተ። አላህም ኃጢአቴን ይቅር እንዲለኝ እርሷን ከባርነት ቀንበር ነፃ ላውጣት አለና ነገር ግን ሂጄ ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ ልጠይቃቸው አለ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። አንተ የአላህ መልእክተኛ ሆይ አንዲት ፍየል የምትጠብቅልኝ አገልጋይ ባሪያ ነበረች እና በመዘናጋቷ ምክንያት አንዲትን ፍየል አስበላችብኝ። እኔም በዚያ ይህን ስትነግረኝ ተናድጄ መትቻት ነበር። አላህ ኃጢአቴን ይቅር እንዲለኝ እርሷን ከባርነት ቀንበር ነፃ ላወጣትን ፈልጌያለሁኝ። እርሶ ምን ይሉኛል አለ። የእቲኒ ቢሃ አሉት ነቢ ሰለላሁ ዐለይሂ ወሰለም። እርሷን ይዘህልኝ ና አሉት። ፈአታ ቢሃ እርሷን ይዟት መጣ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር። ከዚያም በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጠየቋት። አይነ አላህ ነው ያሉት። መጀመሪያ አላህ የት ነው ያለው አሏት። ከዚህ የምትረዱት አላህ የት ነው ብሎ አይጠየቅም፣ የት ነው ብሎ የጠየቀ ሰው ከፍሯል ምናምን የሚሉ ሰዎች አህባሾች ነቢ ሰለላሁ ዐለይሂ ወሰለም ምን ሊሏቸው ነው? ቃል በቃል ነው አይነ አላህ ብሎ የጠየቋት። ሰሓቦችም አይነ ካነ ረቡና ቀብለ አን የኽሉቀ ሰማዋት ወልአርድ ብለው ነቢ ሰለላሁ ዐለይሂ ወሰለም ጠይቀዋቸዋል። ሰዎች መጥተው ወማ አንከረ ዐለይሂም ነቢዩ ሰለላሁ ዐለይሂ ወሰለም ጌታችን አላህ ሰማይና ምድርን ከመፍጠሩ በፊት የት ነበር ብለው ሰሓቦች ጠይቀዋቸዋል። ሰዎች መጥተው ጠይቀዋቸዋል። እንዳም እዚያ ቦታ ላይ ኢብኑ ማጃ ሲያስቀምጥ የሚገርማቸው ባቡን ባብ ፊማ አንከረት ልጀህሚያ ብሎ ነው ያስቀምጠው። ጀህሚዮች ስላስተባበሉት የሚናገር የሆነ ክፍል ይላል። ምን እያለን ነው? አላህ የት ነው የሚለውን ቃል ጀህሚዮች ናቸው ያስተባበሉት። ገብታችኋል አይደለ?
ስለዚህ የጀህሚያ መንገድ ላይ ነው ያሉት አህባሾች። ለዚህም ነው ሼክ አልባኒ ረሒመሁላህ ተዓላ አልአሕባሽ ሙዓጢለት አልዓስር ወጀህሚየት አልዓስር እያለ ይናገራል። የዚህ ዘመን ሙዓጢላዎች ናቸው። الذين يعطلون صفات الله عز وجل ينكرون الصفات والأسماء كلية نزيناتهم. وهذا خلل في توحيد الأسماء والصفات الذي هو أصل من أصول التوحيد الثلاثة. ولذلك يخرجون عن دائرة أهل السنة والجماعة، وربما يخرجون عن دائرة الإسلام، لأن الكلام في الصفات فرع من الكلام في الذات. فمن أنكر صفة من صفات الله سبحانه وتعالى فكأنما أنكر جميع الصفات، ومن أنكر صفات الله سبحانه وتعالى فهو مكذب للقرآن، ومن كذب القرآن فكأنما كذب الله، ومن كذب الله فهو كافر. ولذلك قاعدة أملاك ያለው አካል አምላክ ሊባል አይችልም። እሱ አንድ አምላክ ነው ያለው ክርስቶስ ነው። አብ ወልድ መንፈስ ቅዱስ ብያልጠየኩም ዘለቀ ይኸው አንድ አካል አምላክ ካለው እሱ አምላክ ሊሆን አይችልም ማለት ነው አይደለ? በዚህ ተስማምተናል ቅድም። አዎ እንደሱ ከሆነ እንግዲህ አሁን ኢየሱስ ክርስቶስ አምላክ አለ ብሎ የተናገረበትን ላሳየህ ነው። ከዚያ በኋላ ክርስቶስ አምላክ ሊሆን አይችልም ማለት ነው። አንተ እኔና አብ ደግሞ አንድ ነን ይላልና ይኸውልህ አምላክ አብ ነው። አንተ ራሱ ከዚህ በፊት ስትልም ስለሰማሁኝ ነው። እኔ አብ ነው አምላክ አምላክ አለ ብሎ ኢየሱስ ተናግሯል። ምን ትላለህ? መጽሐፍ እኮ እንደዚህ የተናገረው ሌላ አምላክ አለኝ በሚል አተረጓጎም አይደለም። የቤተክርስቲያን ትርጓሜ ላይ በዚህ አይደለም እኛ ምንማር። አምላክ አለኝ ይላል ኢየሱስ። ምን ትላለህ አንተ? ምን ማለት ነው? አምላክ ይሄን አይደለም ትርጓሜው አምላክ አለኝ ማለት አይደለም። አንተ ቃሉን ስለያዝከው ቃል በቃሉ መጽሐፉ ላይ ኢየሱስ እያለ ተሳስቷል። ኢየሱስ ማለት ኖ ወይ እንደዛ አይደለም። ክርስቶስ የማይሳሳት አምላክ እኔን አንተም ታውቀዋለህ። እንግዳውንስ ጥሩ ትርጓሜው ምንድን ነው? መማሪያ ነው። ይኸውልህ አሁን ለእኛ ለኦርቶዶክስም ለህዝብም መማሪያ ነው። ወደ ትርጓሜውን አስነብበን እስኪ። ማን ነው እንደሱ ብሎ የተረጎመልህ? ማን ይባላል? የቱ ጋር ይገኛል? በራሱ ጊዜ ወረደው። ወላሂ እንዳለ የመጽሐፍን ጽሑፍ ክደውታል። ወላሂ አባቶቻቸው ያሏቸውን ብቻ ነው የሚቀበሉት። ትርጓሜ ይሏቸዋል። ቃል በቃል ኢየሱስ እየተናገረ ስህተት ነው እሱ፣ ቀጥታ አይቀበሉም። አምላካችን አላህ ስብሐነሁ ወተዓላ እውነት ተናገረ። ምን ያለ ጊዜ ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ አለ። ቀሳውስቶቻቸውና መነኩሴዎቻቸውን አማልክት አድርገው ያዟቸው አለ። ከአምላክ ቃል ጋር አስተካከሉት። በቃ የነሱን ቃል የዛኔ አማልክት አድርገው እንዳያዟቸው ነው አላህ ስብሐነሁ ወተዓላ እውነት ተናገረ። ከክርስቶስ ንግግር ይልቅ የአባቶቻቸውን ፍቺ ነው የሚቀበሉት፣ ንግግር ነው የሚቀበሉት። አምላክ እንዳለው ቃል በቃል ኢየሱስ ክርስቶስ ተናግሯል ብትሏቸው ቃሉን እናሳያቸው ወይ ላ ማየት አይፈልጉም። አይ አባቶቻችን እንዲህ ብለዋል በቃ خلاص አላሁ المستعان። እሺ ወይኔ በላቸው ማነው? ወይኔ እሺ ሰላም አለይኩም። ኒቃብ መልበስ ግዴታ ነው በሙስሊም? ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። እዚህ ጥያቄ ላይ ግን አንድ ጥያቄ ልጨምርና እሺ ያለ መልበስ ቅጣቱ ምንድነው? تعتبر عاصية لله سبحانه وتعالى وللنبي صلى الله عليه وسلم، لأن الله عز وجل أمر به في كتابه والنبي صلى الله عليه وسلم أمر به في سنته، وتعتبر مخالفة وعاصية لله ولرسوله صلى الله عليه وسلم. سلم دنم يسكبن ما الناس كبر شال أفكارك تسكبوا يلا نجي هاي كأكل لك سوني على أفكارك تسكبوا أدمنوش
ጥያቄ አለ? ቀጥል ከገባችሁ ከላይ ያ ሰላም ሰላም አለይኩም ወራህመቱላሂ ያ ሰላም ጥያቄ አለሽ? አይዋ ኢነን ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ሁሉ ሰላም الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. اشتياقك شو ما شاء الله. أنني ጾሙ መቼ እንደተጀመረ አላውቅም። ከዛ ግማሽ ሆኖ አወቅኩ ማለት ነው። ግን ለመጾም እንትን የለኝም አሞኝ ስለነበረ መድኃኒት እየወሰድኩ ስለሆንኩ ከዛ አልተመቸኝም። ከዛ ወደ ሀገር ቤት ተመለስኩኝ። ባሪን ነበር መጀመሪያ ነበርኩት። ከዛ ሀገር ቤትም ሕክምና ክትትል እያደረኩ ነው እስከ ዓመት ቆየሁ ማለት ነው። ከዛ ሁለተኛ ዙር ረመዳን ደረሰ። ከዛ ሁለተኛውን ያዝኩኝ። የመጀመሪያው ደግሞ ግማሽ ይቀረኛል። እንዴት ይታያል? አሁን ቀባ ማውጣት እህት ስትል ቀና ያኔ ምስኪኖቹን አብልተሽ ምናምን ቤተሰብ ሊያግዘኝ አይችልም። አይቻልም። 30 ምስኪኖችን ማብላትና ከዛ ቀዳ ማውጣት ነው አለብኝ። ኦኬ ጀዛከላህ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ አልሰማሽም። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ እንትን አንድ ሴት ማለት ነው ያኔ ጓደኛዬ ናት። በፊት አግብታ ከዛ ከባሏ ተፋታች። መጀመሪያዋን ባል ጋር ማለት ነው። ስትወጣ የሆነ በፊት ያኔ እንደ ሲህር ነገር አድርጎባታል እና ዛሬ ደግሞ መጣች። ውጭ ሀገር መታ ኒካ ታሰረች። ኒካ ታስራ እሷ እንግዲህ ድን ያለው ምናምን ያኔ ያማታል። አንዳንዴ ስትናደድ እንደዚህ ምናምን ቁርአን እየቀራች ሀታ ሶላት ምናምን በጣም ሲነሳባት ያማታል። ከዛ ኒካ ታሰረች። ቅርብ ሰዓት ወር ምናምን አይሆናትም እና አመማት። በቃ ኒካ ከታሰረች በኋላ አመማት፣ በጣም አመማት እና ልጁን ጠየቀችው ኒካ ፍታኝ ምናምን ብላ ማለት ነው። እኔ እያመመኝ ነው ራሴን ማሳከም አለብኝ ምናምን ብላ ጠየቀችው። እና እንዴት ይታያል ይሄ ነገር? ኡዙር ይሆንባታል? እሱ ድምጽ የለም። ያ ሰላም ያ ሰላም። እሺ እህት አታርዝሚው። እሺ አጠር አድርገሽ ጠይቄ 5 ደቂቃ ብቻ። ጥያቄሽ ምንድን ነው? እኔ አሁን ኡዙር ይሆንባታል ያኔ ኒካ ስጠኝ ብላ ጠየቀችው። አልተገናኙም። የኒካ ብርም አልተቀበለችም። እሺ ኒካ ታሰሩ። በስልክ ነው ያሰረ። አባቷ በስልክ አሰረ። ያልፈለገችበት ምክንያት ምን ነበር? አሟት ነው። ሲህር አለባት። አመማት። እሷ ልክ ሲደውል በቃ ይነሳባታል። አመማት እና
የአእምሮ ህመምተኛ ነች ማለት ነው። ፈቃደኛ አልሆነችም። ያኔ ሲህር ነው። ልክ በቃ ኒካ ከታሰረች በኋላ ይኸው ልክ ወሯ ስራም እየሰራች አይደለም፣ ሄደች ትወርቃለች፣ አረብ ቤት ማለት ነው። አሁን ዝም ብላ ተቀምጣ ነው ያለችው እና ልፈታና ያኔ ልታከምና ስራዬ ልጀምር አለች። እሷ የእሱን ብር ምንም አልበላችም እንግዲህ ማለት ነው። የኒካ ብር ኒካ ሲታሰር አልተያዩም፣ አልተገናኙም። የኒካ ብርም አልበላችም። እሷ ኒካ ጠየቀች። አታየው እንዴት ነው ኒካ የታሰረው? በፊት ኒካ የታሰረው ያኔ ይሆነኛል ብላ ነው፣ ግን በቃ ያኔ ድንገት ነው። በ15 ታተዋወቁ፣ በ15 ከሆነችው ውስጥ ነው ኒካ የታሰረው። ማለት አላየቸውም እያልሽ እኮ ነው። መጃሃን ደግሞ አልተያዩም። በስልክ ብቻ ነው የሚታወቁት እንጂ አገርም አይታወቁ፣ ዝም አይታወቁ። በስልክ ታወቁ። በስልክ ይህን ትዳር እሷ ልትስማማ አሁን ፈቃደኛ አልሆነችም አይደለ? አይዋ ኒካ ጠየቀችው፣ ኒካዬን ስጠኝ ብላ። እሺ አይምሯን ህመምተኛ ከሆነች ቤተሰብ ጣልቃ ገብቶ ይሄን ነገር ለማስተካከል ይሞክሩ፣ እሷ ላይ ማስቀራት። ከዚያ ወደ ንጹህ አይምሯ ከተመለሰች በኋላ ውሳኔዋን የዛኔ ትወስናለች። ያኔ ግን ኡዙር አይሆንባትም። ሰውየው ካልፈለገችው ገና ትዳር ሳይታሰር በፊት ፈቃደኛ ካልሆነች አላየሁትም እና ይሄን ሰው ወይንም ደግሞ ሌላ ምክንያቶችን ምክንያት አስቀምጣ አልፈልግም ካለች ፈቃዷ ነው። ተገዳ ወደ ትዳር ትግባ ሴት ልጅ አይባልም። ፈቃደኛ ካልሆነች መብቷ ነው። እሺ አይዋ ያለ ባረከላህ። አይ ለትዳር መታየት ግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው መጥቶ ትዳር ኒካ ላስር ነው አላቸው። ሀር አይተሃ ብለውታል። አይተሃታል መጀመሪያ አሉት። ስለዚህ ያለመታየት የተመሰረተ ትዳር በምትታያዩ ጊዜ ሌላ ነገር ሊፈጠር ይችላል። አለመስማማት ሊመጣ ይችላል። ሰው እንዴት ነው ያላየውን ሰው ለትዳር አምኖ የሚቀበለው? እዩ መጀመሪያ፣ በኋላ ሳትደነግጡ በፊት። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? ተማኝ አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ጥያቄ ማለት እኔ በሀገር እንግዲህ እኛ ገጠር እናደግነውና በሀገር ስንሰማ በሚስት በርስት በድን ድርድር ይባላል። የድኑን እዚህ ቁርአን ብራዘር የደረሰ ነውና እሱ ነግሮኛል፣ አይቻለሁኝ። ይህን ግን አላየሁም ማለት ነው። አንዳንድ ሽማግሌዎች ደግሞ በሚስት በርስት በድን ድርድር የለም ይላሉ። እኔ በድኑ ላይ ነኝ። በርስትና በሚስት የሚለው ነገር እንዴት ይታያል? ጂሃድ ማድረግ አለብህ? ድጋም እስኪ አሁን በሀገራችን ማለት ነው አንዳንድ ሽማግሌዎች በሚስት በርስት በድን ድርድር የለም ይላሉ። በድን የሚለውን ደግሞ አውቃለሁኝ ብሎኛል፣ አስተምሮኛል። በርስትና በሚስት በሱም እንደዚያው ነቢያችን ሰለላሁ ዐለይሂ ወሰለም ሸሂድ አሉ። ወመን ቁቲለ ዱነ አህሊሂ ፈሁወ ሸሂድ ወመን ቁቲለ ዱነ ማሊሂ ፈሁወ ሸሂድ አሉ። ስለ ሚስቱ እየተከላከለ ሳለ የተገደለ ሰው እሱ ሰማዕት ነው። ልክ እንዲሁ ደግሞ ስለ ተከላከለ ሳለ የተገደለ ሰው ሸሂድ ነው። ጥያቄ አለ ገጠር ደግሞ አንድ ጥያቄ ነበረኝ። የሆነ ሰዓት ማለት ያኔ የሆነ ጊዜ መስቀል ዝም ብዬ አላምንበትም፣ ሙስሊም ነኝ፣ ግን መስቀል አንጠልጥሌ ነበረ። ከዛ ወዲህ ግን ረመዳንም ጾም ያለሁኝ ሶላትም ሰግጃለሁ። ዝም ብዬ ግን ሻሃዳ ግን አልተቀበልኩም። ያን ነገር ግን ጓደኛዬ ነበረ ሳላዲን የሚያን ያክል አላውቅም ነበረ። ጓደኛዬ 3 መስቀል አንጠልጡ ምን ሊያደርግልኝ እሱላ ምናምን ስለሚይዝልኝ አጥቼ ሲለኝ አንጠላ ያዝልህ አልኩት። ከዛ በሁለተኛው ቀን ስቅቅ አለኝ፣ አንገቴን አውልቄ ጣልኩት። የወደው ሮመዳን መጣ፣ ጾምኩኝ፣ ሶላት የሚሰገድኩ ነው። አሁንም ሳውዲ አረቢያ ነው ያለሁት። ያ ነገር ሻሃዳ ማዝ አለብኝ። እሺ ወደ መልሱ ሲጀምር እኔ ግን ዱባይ ነው ያለሁት። ለማንኛውም አምነህበት ነው ያን ያደረከው ወይንስ ዝም ብለህ እሱ ጋር ለመመሳሰል ነበር? ሄሎ
አምነህበት ነበር ያጠለከው ወይንስ ዝም ብለህ ከእርሱ ጋር ለመመሳሰል ብለህ ነው? ዝም ብለህ ላ አላኔ ላ እኔ ዝም ብዬ ነው ያደረኩትኝ። እየሳኩኝ ነው ዝም ብዬ ያደረኩትኝ። ከዛ በኋላ አንገቴን ስልክ ላይ ገባ። በማንኛውም ወንጀል ላይ ወድቀሃል። ለዚያ ተውበት አድርግ። ወንጀል ላይ ወድቀሃል። ምክንያቱም ዒሳ ዓለይሂ ሰላም አልተገደለም፣ አልተሰቀለም፣ ተገድሏል፣ ተሰቅሏል ብለው የሚያምኑ ሰዎች የሚያደርጉት አርማ ነውና هذا يعني يخالف الكتاب والسنة. وقد جاء في كتاب الله عز وجل بقوله وما قتلوه وما صلبوه القدلتم ما تسكلتم بلو الله سبحانه وتعالى كتناقر بوهلا አይ እርሱ ተገድሏል ተሰቅሏል ብለው የሚያምኑ ሰዎች የሚያጠልቁትን አርማ ሰውየው ነው ባያምንበት እንኳን በማድረጉ ወንጀለኛ ይሆናል። ካመነበት ያንን ነገር ካፊሩን ቢላህ ዐዘ ወጀል አላህ ሱብሓነሁ ወተዓላ እንደካደ ይቆጠራል። ሊአነሁ ሙከዚቡን ሊላህ ዐዘ ወጀል ወሊረሱሊሂ ሰለላሁ ዐለይሂ ወሰለም። እሺ ተውበት አድርግ ስላለፈው ወንድም። ታይሽ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሱ አንድ ሁለት ጥያቄ አለኝ፣ ለዛ ነው። እሱ የህግ ባለሙያ ነኝና በህግ መስራት እንዴት ይታያል? التحكيم القوانين الوضعية التي وضعتها البشرية وهي التي تخالف حكم الله ورسوله صلى الله عليه وسلم هذا لا يجوز. الله سبحانه وتعالى بوردوا حق الناس رأت سويت لفرردوا يقبل وأن يحكم بينهم بما أنزل الله إلى محمد هوي بسويت مكاكل أني بورد كل حق الناس رأت فرد لا شوال الله سبحانه وتعالى بوردوا حق الناس رأت مفرد سويت تجبر الله فشوال يتجبر الله ولا يجوز التحاكم إلى القوانين الوضعية التي وضعتها البشرية وهي التي تخالف الكتاب والسنة ቁርአን ሐዲስን የሚጋጭ የሆነ የአላህና የመልእክተኛውን ፍርድ የሚጻረር የሆነ ሰዎች ያስቀምጧቸው የፍርድ መስጫ ህግጋቶች በእነዚያ መፍረድ አይቻልም። ነገር ግን ሰውየው ተገዶ ከሆነ ወደዚያ ቦታ ለመፋረድ ለምሳሌ ሰውና ሰው ተጣላ፣ በአላህ ህግና ስርዓት እንፋረድ እያለው ሰውየው አይ በዚያ ካልሆነ አልፈልግም፣ ካልሆነ ሌላ አደጋ በአንተ ላይ እንዲደርስብህ አደርጋለሁኝ ብሎ ለህግ ሄዶ ሌላ አደጋ የሚያደርስበት ከሆነ የዛኔ ተገዶ እዚያ ቦታ ላይ ቢገባ እንደ ወንጀለኛ አይቆጠርም ይሄ ሰው። ይሄን ሰው ግን በግዴታ ኸዋሪጆች ወይም ተክፊሪዎች አይ ካፊር ነው ሊአነሁ ተሓከመ ኢላ القوانين الوضعية التي تخالف الكتاب والسنة بلو يفرجبتها. ولذلك يعتقد التكفيريون أن المواطن الإثيوبي كلهم يعني كفار لأنهم يتحاكمون إلى الديمقراطية التي تخالف كتاب الله وسنة رسوله صلى الله عليه وسلم. እንደተቃላይ በዚያ ህግና ስርዓት ለሰዎች አንተ መፍረድ እዚያ ቦታ ላይ ተቀጥረህ አይቻልም። ምክንያቱም ከፈረድክ በአላህ ህግና ስርዓት ፍረድ የሚል ነው የተቀመጠው። ومن لم يحكم بما أنزل الله فأولئك هم الفاسقون ومن لم يحكم بما أنزل الله فأولئك هم الظالمون ومن لم يحكم بما أنزل الله فأولئك هم الكافرون በሶስቱ መጥቷል። አላህ ባወረደው ህግና ስርዓት ለሰዎች የማይፈርዱ ሰዎች ወይ ካዲ ናቸው ወይ በዳይ ናቸው ወይ አማጺዎች ናቸው ተብሎ ተገልጿል። ስለዚህ ሌላ ስራ አይ እሺ እሱ በቃ ለመጠየቅ ነው። እሺ ጀዛከላ መርሐባ። ሰላም አለይኩም። ወአለይኩም ሰላም ነው። እንትን ወንድሜ የጅቡቲ ሹፌር ነው እና ሶላት የምንሰግደው ቀስር እያደረግን ነው አለ። እዛ ቢያንስ ሄዱ 15 ቀን እስከ ወር ድረስ ይቆያሉ። በዛን ሰዓትም እንደዚሁ ነው የምንሰግደው አለ። እንዴት ይታያል ይሄ? ከ80 ኪሎ ሜትር በላይ እስከራቀ ድረስ የጁዝ ለሁል ቀስሩ ወልጀምዕ ማሳጠርና መሰብሰብ ይፈቀድለታል። እሺ እሺ ጀዛከላ ይያቁ። إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته
تعلم ما في نفسي قلت لهم إلا ما أمرتني به أن اعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم. عندما كفتش يوناتشو زيبوتها علي نبي الله عيسى عليه السلام نجي فردو كان الله سبحانه وتعالى رسول أسنسته لك إنه سيعملكوت ينبروا تناكالوتشن كله أسنسته عندهم الناتون سيعملكوت ينبروا أكالوتشن ما أسنسته مسيحون يميت أي كبتي هنا بوتان እንደሚታወቀው ነብያቶች የትንሣኤ ቀን ሁላቸውንም አላህ ያስነሳቸዋል፣ ይጠይቃቸዋል። የውመ የጅመዑ ላሁ ሩሱል ፈየቁሉ ማዛ ኡጅብቱም ቃሉ ላ ዒልመ ለና ኢነከ አንተ ዐላሙል ጉዩብ ይላል። አላህ መልእክተኞችን ሁሉ የሚሰበስብባቸው ጊዜ እያለ የትንሣኤን ቀን ያነሳዋል። ማዛ ኡጅብቱም ምን ተቀበሏችሁ ሰዎች ብሎ ይጠይቃቸዋል። ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን ይላል። እነዚያን መልእክተኛ የላኩላቸውን ህዝቦች ገና ጠይቃቸዋለሁኝ መልእክተኞችንም እጠይቃቸዋለሁ ብሏል አላህ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ አብራሩት እንዴት እንደሚሆን። አላህ የትንሣኤ ቀን እያንዳንዱን ነቢያት ያስነሳና የተላኩለትንም ህዝቦች እንዳለ እነዚያን ሁሉ ያስነሳቸዋል፣ ከፊት ለፊት ያቆማቸዋል። ገብታችኋል? ኑህ ዐለይሂ ሰላም ይጠራል አሉ ነቢ ሰለላሁ ዐለይሂ ወሰለም። ኑህ ሆይ አድርስ ብዬህ ነበር ለእነዚህ ለህዝቦች ይለዋል። እዛው ህዝቦቹ ከፊት ቆመዋል። አድርሰሃል አድርስ ያልኩህን ይለዋል። አዎ ጌታዬ አድርሻለሁኝ አድርስ ያልከኝን ይላል። አላህ ይጠይቃቸዋል የኑህን ህዝቦች ኑህ መጥቶላችሁ ነበር አድርሷችኋል መልእክቴን ይላቸዋል። ማጃአና ሚን በሽር ወላ ነዚር ይሸመጥጣሉ ከሃዲያኖች። እዚህ ምድር ላይ እንደካዱት ኑህን እዚያም ይክዱታል። አረ በፍጹም አልመጣልንም፣ አንድ ነብይና አስጠንቃቂ አልመጣልንም። ሰላም አልሐምዱሊላህ። ሻዳ ለመቀበል ፈልጌ ነበር። እሺ ከዚህ በፊት ስለ እስልምና ሰምተሃል አይደለም? ሰምቻለሁ። እሺ የምለውን ቃል አብረህ እየተከተልክ ነው። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል? ለዚህ ላመነውና ለመሰከረው ለአንድ አምላክ ብቻ አምልኮ መስራት። የአምልኮም ትልቁ የመጀመሪያ ምንድነው? ሶላት መስገድ ነው። እሱን ይጀምራል ማለት ነው። ሙስሊም ጓደኞች ታገኛለህ በአቅራቢያ? እኔም ሙስሊም ነበር ድሮ። እሺ ለክርስትና ሄደህ ነው? ክርስትና ሄጄ ነበርኩ። መልካም። ስምህ ማን ነበር መጀመሪያ? ቦታ ላይ ለመመለስ ፈልጌ ነው። የሽ ሶላት አሰጋገድ ምናምን ስለዚህ ትችላለህ ማለት ነው አይደል? ብዙም ባንችልም እችላለሁ፣ ትንሽ ትንሽም ቢሆን። በቃ በአቅራቢያ መስጂድ ይገኛል አይደል? ጁማ ብቻ ነው እንጂ የሚመቸው ማለት ነው። ሙስሊም ጓደኞች ካሉ ከእነርሱ ጋር አብረህ ጠጋ ብለህ እስላማዊ እውቀትን እየተማርክ አብራቸው ሶላት መስገድህን ቀጥል። እሺ
ايش طيب ايش يا سلام يا سلام يا سلام يا سلام. يا أخي بلال، أخونا بلال. ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴትና? ሰላም ናችሁ? አለን አልሐምዱሊላህ። አማን ነው? ሰላም ነው አልሐምዱሊላህ። ማሻአላህ ተዓፋይተ አይነክ። ናም አልሐምዱሊላህ። ማሻአላህ። እንዴት ነው ዑምራ ላይ ነበራችሁ? አዎ ዑምራ ላይ ነበር። ጨርሳችሁ ተመለሳችሁ? ዑምራ አልመብሩር ነው የሚባለው። እሺ ዳዋ እንዴት ነው? ባለበት አካባቢ ደቡብ ነው አይደል? እስከ እዛው። አዎ እኔ ደቡብ ነኝ። ዳዋት በጣም ጥሩ ነው አልሐምዱሊላህ፣ እየሰፋ ነው። ምን እንትን ሐመር የሚባለው እዛ ነው ያለው አይደል? አዎ ሐመር እኔ ብሔር ነው፣ እዛው አካባቢ ነው ሐመር። እኔ በሐመር ብቻ አይደለም የሚሰራው፣ ዳሰነች፣ ጸማይ፣ ባና፣ ሙርሲ፣ ቦዲ እና ወደ ኬንያ ድንበር ነው የሚቀርበው። ማሻአላህ ብዙ ብሔር ሙርሲ የሚባል አለ። አዎ ሙርሲ የሚባል አለ። ከንፈራቸው ላይ እንትን ሆነ ቀለበት ነገር የሚሰሩት ከንፈራቸውን የሚቀዱት። አሁን ልብስ ምናምን መልበስ እንትን ብለዋል፣ ለምደዋል መሰለኝ ነው። ልብሱን ይለብሳሉ። ያው እንደዚሁ ባህላዊ አለባበሳቸውን አልለቀቁም ሙሉ በሙሉ። ከእስልምና ጋር እየሰለሙት ያሉት ያው የተሻሸሉ ነው። ማሻአላህ። እና አሁንም በዛ ዳዋ እያደረክ ነው አይደለ? አዎ ዳዋ ያደረኩት ነው። ማሻአላህ። አብረው የሚያግዙ ወንድሞች ምናምን አላፈራህም? በዛ አሉኝ ብዙ ዱዓቶች አልሐምዱሊላህ ለማፍራት ተችሏል። ከዛ የወጡት ኡስታዞች እንትን ያሉ ትልቅ መድረሳ አለ እዛ አካባቢ የተቋቋመ ከ16ቱ ብሔር ብሔረሰቦች ተውጣጥቶ አንድ ላይ የሚማሩበት ትልቅ መድረሳ አቋቁመናል በአላህ ፍቃድ። እዛው ወደ 100 ምናምን ተማሪ እንደዚሁ ያስቀራን። አብዛኛው ስራ ዳዕዋ ሙተጀውል ነው። በየአካባቢው የማስለም ስራ ላይ ነው አትኩሮ የሚሰራው። እዛው ቁጭ ብሎ ደግሞ የሚያስተምሩት ከትንንሽ ከቁርአን ጀምሮ የተወሰኑ ሐዲሶቹን ከኡሱሉ ሰላሳ ኪታብ ተውሂድን የመሳሰሉትን የሚቀሩበትም ኡስታዞች ከዛ የወጡት ኡስታዝነት የሆኑት አሉ። እነሱ ያግዙኛል። ያን ያክል እውቀት አላቸው ባይባልም የቻልነውን እንግዲህ ጥረት ያደረግን ነው። አላህ ይሳካል። ቋንቋቸውስ የሁላቸውም እንደዚህ የአንድ አይነት ቋንቋ ነው? አንተ ለምሳሌ በየጎሳዎቹ ደቡብ ላይ እንደዚህ እየሄድክ ብታስተምር ሁሉም ይረዱታል? ቋንቋውን አንድ አይነት ቋንቋ ነው ወይስ ይለያያል? አንድ አይነት ቋንቋ አይደለም። እኔ ሐመራኛ እችላለሁ፣ ጸማይኛ የሚባል ቋንቋ እና ባናኛ የሚባል ቋንቋዎች ተቀራራቢ ባይሆኑም እዛው አካባቢው ላይ ስላደግን እንችላለን። የተወሰኑ 5 ብሔረሰቦች ቋንቋ እችላለሁ በዛው ዱዓቶቹን። አብዛኞቹን ደግሞ ብሔር ብሔረሰቦች የምንጠቀመው ያው በአማርኛ ነው። ዳዕዋውን እነሱ ከአካባቢያቸው ልጆችን በማሰልጠን
አብረን ሄደን ዳዕዋውን እነሱ በእኛ ቋንቋቸው ሲያስተረጉሙ እኛ እናደርግላቸዋለን ማለት ነው። እስኪ በእናንተ ቋንቋ ሰላምታ ምናምን በል እስኪ አንዴ እንስማ። በእኛ ቋንቋ በአማርኛ ከሆነ አሚኔ ነጋያው ፈያው ይባላል። በጸማኛ ደግሞ ነጋይኮ ማላ ጀባላይ ነጋይኮ ይባላል። በኢርቦረኛ ደግሞ ቀቦዳ ሜካ ይባላል። ይለያያል በየቋንቋቸው ተቀራራቢ ነው። በሁሉም ጋር ነጋያው ነጋ ምናምን የሚል አለ ልክ እንደ ኦሮሞኛ። ነጋያ የሐመር ቋንቋ ነው። ነጋይኮ ሰማይ ነው። ቀቦድ የሚባለው ደግሞ ኢርቦሬ የሚባል ብሔር ብሔረሰቦች ናቸው። ቀቦ ይባላል። ሰላም ማለት ነው። ቆቦዳ ሜካ ማለት ቆቦዳ ሜካ እንዴት ነህ? ሰላም ነህ ማለት ነው። ከታች አቡበከር አናግረኝ እያለ ነው በውስጥ። እሺ ፎሎ አድርግ አቡበከር። አቡበከር እሺ፣ መርሐባ። እሺ ኢንሻአላህ። ወንድማችን ቢላል በጣም ጀግና ወንድማችን ነው። አላህ ይቀበለው፣ አላህ ኢኽላሱን ይወፍቀው። በአምር ላይ ሰልማ ነው አይደል ቢላል? አዎ እኔ ስሰልም እስልምና አልነበረም እዛው አካባቢ። ማሻአላህ فهو أول المسلمين የሙስሊሞች መጀመሪያ ነው እሱ። ከማን አንፃር? ካለበት ትውልድ አንፃር። ልክ ነቢ ሰለላሁ ዐለይሂ ወሰለም ከተላኩለት ትውልድ አንፃር አና አወሉል ሙስሊሚን እንዳሉት እኔ ሙስሊሞች መጀመሪያ ነኝ እንዳሉት አያቸዋል። ቢላል አሁን መጥቶ እኔ ሙስሊሞች መጀመሪያ ነኝ ቢል ትክክል ነው ወይ? አዎ ትክክል ነው። ነገር ግን አንጻራዊ መጀመሪያነት የሚባል ነገር አለ እና ጥቅል ላይ መጀመሪያነት አለ። ከማን አንፃር ነው የመጀመሪያ ሙስሊም የሚባለው? ካለበት አካባቢ አንፃር። ማንኛውም ነብይ ልክ እንዲሁ ካለበት አካባቢ አንፃር የመጀመሪያ ሙስሊም ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ትውልድ የተላኩ ነብይ ናቸውና ከትውልዳቸው አንፃር የመጀመሪያ ሙስሊም ነኝ ያሉት አለ። አያችሁ፣ አንጻራዊ መጀመሪያነት ይባላል ይሄ። ከትውልዳቸው አንፃር ሁሉም ነብይ የመጀመሪያ ሙስሊም ይባላሉ። ጥቅል ላይ የመጀመሪያ ሙስሊም ከተባለ ግን ማን ነው? አደም ዐለይሂ ሰላም ነው። ከዚያ በኋላ እነ ኑህ እነ ኢብራሂም ሁላቸውም ይቀጥላሉ። እንደአጠቃላይ ወንድማችን ቢላል እስልምናን ተቀብሎ አሁን ኢስላምን እያስተማረ ያለ ጀግና ወንድማችን ነው። አላህ ጀዛውን ይክፈለው፣ አላህ ይቀበለው። ሁላችሁም ዱዓ አድርጉለት እና አቡበከር ከጎን ሆናችሁ በአስተምሮ ደረጃ የሚታገዘውን ነገር ብታግዙት በጣም ደስ ይላል። እንዲሁም በዚያ ቦታ ላይ ሰላም አለይኩም ሰልማው በዚያ ቦታ ላይ ቁርአን መቅራት የሚያስፈልጋቸው ተማሪዎች ካሉ ቁርአን የሚያንሳቸው ካለ ደግሞ ሌላው ሙስሊም ማህበረሰብ በሁሉም በየዘርፉ መተባበርና መተጋገዝ አለበት። ገብታችኋል? በጣም የሚያሳዝነኝ እዚህ እንዲህ በዚህ ነገር ላይ የሚያግዝ በቃ እንደዚህ ከሀብታሞች ምናምን ሙስሊም እንደዚህ የሚቸገሩ ምናምን የለም በአሁን ጊዜ። በጣም ያሳዝናል፣ ወላሂ በጣም ያሳዝናል። ተለምኖ ምናምን በግድ ምናምን ማለት ነው ሶሻል ሚዲያ ላይ ተወጥቶ ይህን ያክል እንዳው ቁርአን ያስፈልጋቸዋል፣ ይህን ያክል መስጂድ። ይሄ የአረብ ሀገር ለምነው ነው አረቦች የሚሰሩት ታውቃላችሁ። መንግስት ራሱ ነው የሚሰራቸው መስጂዶችን። መስራት ከፈለገ አንድ መዋጢን አንድ ባለሀብት ሄዶ ያስፈቅዳል፣ ምን ይላል ምናምን፣ ከዛ ይሰራል። ጌታቸው እኛ ሀገር ደግሞ ተቃራኒ ነው። ሀብታም ነፍ እያለ ለእንዲህ በቃ ተለምነው ምን ተብለው ከስንት የሚሰጡት የማይረባ ብር ምናምን። ይህን ነገር ቢቀረፍ መልካም ነው። ሁሉም በየዘርፉ ነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋ ሲያደርጉ እና አቡበክር ሲዲቅ እና ዑስማን ብን አፋን እና አብዱራህማን ብን ዐውፍ ደግሞ በገንዘባቸው ያግዙ ነበር። የተቸገረ ሰው ካለ ነቢ ሰለላሁ ዐለይሂ ወሰለም ማን ነው የሚረዳልን ሲሉ ወዲያው ነበር ሰሃቦች የሚመጡት። አብዱራህማን ብን ዐውፍ ረዲየላሁ ዐንሁ በጣም ሀብታም ነበር። በጣም ሀብታም የጀነት ተብሎ ከተመሰከረላቸው መካከል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ካረፉ በኋላ ወደ 1000 ከና ከዛ በላይ የሚሆን ግመል ከሻም ከሶሪያ አስጭኖ ያመጣል ለንግድ። በመዲና ላይ ያመጣዋል። ያንን ከእጥፍ በላይ አትርፎ ይሸጠዋል፣ ደግሞ እንደገና ይልካል። በዚህ መልኩ የሚነግድ ነበር።
ከዕለታት አንድ ቀን በጣም በርካታ ብዙ ሺዎች የሚቆጠሩ ግመሎች ከሻም ከሶሪያ እቃ ይዘው መጡ ተባለ። መዲና ላይ ህዝብ እንዳለ አወራ። እናታችን አይሻ ይሄ ሁሉ ዜና ደረሳት። ስለማን ነው እንዲህ የሚወራው አለች። ስለ አብዱራህማን ብን ዐውፍ ይህን ያክል ጭነት ንግድ አምጥቶ ከሻም ከሶሪያ መዲና ሊሸጥ ብላ እናታችን አይሻ ረዲየላሁ ዐንሃ ይህን በሰማች ጊዜ ምናልባትም በዛን የደከመውን አሁን ላይ አድርጎለት ሊሆን ይችላል እንደ ጸጋውን ብላ ተናገረች። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ በጣም ብዙ መስዋዕት ከፍለዋል አይደል ሰሃቦች፣ እዚሁ ምድር ላይ የከፈለው እንዳይሆንስ ብላ ስትናገር ተነገረው አብዱራህማን ብን ዐውፍ ይሄ ነገር። እናታችን አይሻ እኮ እንዲህ አለች ሲባል ጊዜ በካ በጣም አለቀሰ። እውነቷን ነው አላህ እዚሁ ምድር ላይ የከፈለኝ ይሆን እንዴ ብሎ አለቀሰና ምን አለ? አኽቢሩሃ አኒ ተሰደቅቱ ቢሃዛ ዐላ ፉቀራኢ አልመዲና፣ ሂዱና ለእናቴ ለምእመናን እናት ለአይሻ ነገሩልኝ፣ ይህን ሁሉ ዛሬ ያስመጣሁትን ሀብቴን በመዲና ድሃዎች ላይ ሰደቃ ወቅፍ አድርጌዋለሁ ሰጥቼዋለሁ አለ። አንድ ሳላስቀራል። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች እንደዚህ ነበሩ። አንዱ በዳዕዋ ሲያግዝ አቡበክር ሲዲቅ ረዲየላሁ ዐንሁ እና አብዱራህማን ብን ዐውፍ እና ዑስማን ብን አፋን፣ ሌሎች ሀብታሞች ደግሞ በንብረታቸው ያግዛሉ። እነ ሰልማን አልፋሪሲ ደግሞ በአይምሯቸው ያግዛሉ። አያቸው፣ ሁሉም በየዘርፉ ለዚህ ለኢስላም መስራት አለበት። ዛሬ ዳዕዋ በሚያደርጉ ሰዎች ላይ ብቻ ሆኗል ሁሉ ነገር። ዳዕዋ ያደርጋል፣ ሌላው በቃ አላህ ነው። ለማንኛውም ወንድማችን ቢላል ባለበት አካባቢ ዳዕዋ ይደረጋል፣ ዳዕዋ ያደርጋሉ እነዚህ ልጆች፣ ሰዎች ወደ ኢስላም ይመጣሉ። እዚህ አካባቢ ደግሞ እስከምናውቀው ድረስ እኛ ኢትዮጵያውያኖች ልብስ መልበስ ያለመዱበት አካባቢዎች ናቸው። ልክ በሚሰልሙ ጊዜ ልብስ ያስፈልጋቸዋል። የዛኔ ማን ነው እነዚህን ሰዎች የሚያለብሳቸው? ገብታቸዋል። የሚሰግዱበት መስጂድ ያስፈልጋቸዋል። ማን ነው መስጂዱን የሚሰራላቸው? የሚማሩበት የሚቀሩት ቁርአን ያስፈልጋቸዋል። ማን ነው የሚገዛላቸው? ያንን የሚለውን ከዚህ ልጅ ጋር በመተባበር ከወንድማችን ጋር በዛ አካባቢ ስላለው ነገር እንትን ማለት አለባቸው። ቢተባበሩ መልካም ነው። ኦኬ እሺ። ለማንኛውም አቡበከር ጋር በውስጥ አውሩ፣ እዚህም ሰላም ተባባሉ። አይ ሰላም አለይኩም ወራህመቱላሂ ወበረካቱ ሚላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነህ ወይ? ሰላም ነው አልሐምዱሊላህ። እንዴት ነው? አልሐምዱሊላህ። ጀግና አክቹዋል ማለት በቃ ትክክለኛ ዳኢዎቻችን አንዱ ቢላል ነው። አላህ ይጨምርለት፣ አላህ ያግዘው። ፎሎ አርጉት። እኔ ሰባብ ነኝ። አላህ የራሱን ዳዕዋ ያለው አላህ ነው። እኔ ምን ይብነ ሰባብ ነኝ። አላህ እኮ ለራሱን ዳዕዋ ለማስፋት ሌላውንም አካል ያላማነውንም መጠቀም ይችላልና እንደዛ ብዙም አትለኝ እንደዚህ። ኢንሻአላህ ችግር የለውም ሀቢቢ። ኢንሻአላህ በውስጥ በኩል አውራኝና ምናልባት የሚሰጡ ትምህርቶችን በተለይ እዛ ደርስ ለሚሰጡ ሰዎች ጠንካራ የሆኑ ትምህርቶችን መስጠት ይቻላል። የተወሰኑ ጊዜ ስልጠናዎችን መስጠት ይቻላል። በርዕሶች ዙሪያ ላይ ትምህርቶችን የሚያስተምሩበትን መንገድ የተደራጀ የሆነ ነገር